ክርስቲያን የሚለው ስም ከክርስቶስ የተቆረሰ ነው። ክርስትናን መጀመሪያ ዲፋይን ያርጉልኝ። ክርስትና ወርቅ ነው። ይህ ወርቅ ስም ከወርቅ ክርስቶስ የተፈለቀቀ ነው። በሸካራ መስቀል የተመሰረተውን ክርስትና ወደ ተሽከርካሪ ወንበር አመጣ። እግዚአብሔር ጥያቄ ሲጠይቅ ቀጥሎ ለሚሰራው ስራ መደላድል እየፈጠረ ክርስቶስ የሚለው ቃል ንጉስ ማለት ነው። ይሄ ስም ዕብራይስጣዊ ስም ነው። ይሄ መድኃኒት ሀብታም አግኝቶ ድሃ የማያጣው መድኃኒት ነው። የኔትዬ ሰላም ኖት? እንዴት ነህ? እንዴት ነው? ደህና ኖት? እንዴት ነህ? ሰላም ኖት? ሰላም ነህ? እኮ ስቱዲዮ የጠሩኝ መስሎኝ ቤተ መንግስት አልጠሩኝም። ሰላም ኖት? ደህና ነኝ። እግዚአብሔር እንኳን ለዚህ አበቃዎት። እንኳን አብሮ አበቃን። እንዴ እናንተ ጉድጎታ በእውነት ሚዲያው ላይ ያላችሁት ሁሉ በየአቅጣጫው ያላችሁት በየጊዜው ባገኘዋችሁ ቁጥር አንተም ሌሎችም ትልልቅ ሚዲያ ላይ ያላችሁት ወንድሞቼ ላለፉት ዓመታት በጣም ጨቅጭቃችሁኛል። የእናንተ ጉትጎታ የፈጠረው መነሳሳት የወለደው ስራ ነው። ይሄ በጣም ተደስቻለሁ የኔታ። እሺ እንግዲህ ዛሬ በርሶ ሜዳ ነው። አዎ ዛሬ በእኛ ሜዳ። ሰብስክራይብ እያደረጋችሁ ውድ የዶንኪ ቲዩብ ቤተሰቦች እዚህ ያላችሁ ይህን ቪዲዮ የምታዩ በሙሉ የኔታ እንግዲህ ብዙ ጊዜ ቃል እግዚአብሔርን ለማድረስ እዚህ ነው እዚያ ነው ሳይሉ ሁሉም ቦታ ሄደው ቃል እግዚአብሔርን ይሰብካሉ፣ ያስተምራሉ። ዛሬ ደግሞ በቋሚነት የሚገኙበት አድራሻ ተገኝቷል። እንግዲህ ወደ ዛሬው ጉዳያችን ልምጣ የኔትዬ። ዛሬ ወይ ተስፋ እንዲያስቆርጡኝ ወይ ተስፋ እንዲሰጡኝ ነው የመጣሁት። አንድ ትንሽ የብዙ ሚሊዮን ሰዎች ጥያቄ የሆነ ጥያቄ በውስጥ ይዣለሁ። ወይ ተስፋ እንዲሰጡን ወይ ተስፋ እንዲያስቆርጡን አንድ ከባድ ጥያቄ ይዣለሁ። ከዛ በፊት ግን መንደርደሪያ አለኝ። በጣም ጥሩ። ያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት መምህር የሃይማኖት አባት እንደመሆኑት ስለ ክርስትና እርሶን መጠየቅ ተገቢ ነው ብዬ አምናለሁና እስቲ መጀመሪያ ነገሮች ትንሽ እየተምታቱብን መንገዳችንም እየጠፋብን ስለሆነ ክርስትና ራሱ ምንድን ነው የኔታ? እስቲ ክርስትናን መጀመሪያ ዲፋይን ያርጉልኝ። እንግዲህ ክርስትና የወርቅ ፍልቃቄ ይባላል። አንዳንድ ሰው ቆንጆ ለማለት የወርቅ ፍልቃቄ ማለት ወርቅ ቢፈለቀቅም ወርቅ ማለት ነው። አንዳንድ ሰው ቆንጆ ነው ሲባል የወርቅ ፍልቃቄ ይመስላል ማለት ቢፈለቀቅም ከውስጥም ወርቅ ነው እንደማለት ነው። አሁን ክርስትና ወርቅ ነው። ይህ ወርቅ ስም ከወርቅ ክርስቶስ የተፈለቀቀ ነው። ኢየሱስ ክርስቶስ ለኛ የሰጠን ስጋውን እንድንበላ ደሙን እንድንጠጣ እጅግሩን ለስለት አፉን ለመረረ ሐሞት ራሱን ለሾህ አክሊል ፊቱን ለጥፊ ጀርባውን ለጅራፍ ትከሻውን ለፀዊረ መስቀል ለመሸከም ሰጥቷል። እኔ ይሄ ዋናው ስጦታ ይሄ ሆኖ ሳለ ከስሙ ስም አካፍሎናል። ከስሙ ስም ሰጥቶናል። አሁን በዓለም ላይ ያሉ ሃይማኖቶች ከመስራቾቻቸው የተቆረሱ ብዙ የሉም። ይሄኛው ግን ከመስራቹ መቼም የክርስትና ውሃ ልክና መሰረት መደምደሚያና ጉልላቱ እሱ ነው። መሰረትና ጉልላት ከላይና ከታቹ ነው። በመካከል ያሉትን የቤቱን ጉዳዮች አጽንተው የያዙ ናቸው። በክርስትና መሰረቱም ክርስቶስ ነው፣ መደምደሚያውን ጉልላቱ ክርስቶስ ነው። ስለዚህ ይሄ ስም ቅድም እንዳልኩህ ክርስቲያን የሚለው ስም ከክርስቶስ የተቆረሰ ነው፣ ከክርስቶስ የተከፈለ ስም ነው። ይሄ ደግሞ ለመጀመሪያ ጊዜ በዚህ ስም የተጠሩበት ሰዎች በሐዋርያት ሥራ ምዕራፍ 11 ቁጥር 27 ላይ ተጽፏል። ወበአንጾኪያ ቀድሙ ተሰሚው አርዲት ክርስቲያን። በአንጾኪያ ለመጀመሪያ ጊዜ ደቀ መዛሙርቱ ክርስቲያን ተብለው ተጠሩ ይላል። እነዚህ ክርስቲያን ተብለው የተጠሩት ሰዎች በጣም በሚገርም ሁኔታ ስደተኞች ናቸው። ቅዱስ ያዕቆብ እንደው መልእክት ሲልክላቸው ለነዚህ ሰዎች ምን ብሏቸዋል? ላሰርቱ ወክልኤቱ ህዝበ ዲያስፖራ ብሏቸዋል። ዲያስፖራ ሲባል ሰምተናል። አሁን ሙዚኛ ዲያስፖራ መመኪያ የመመጻደቂያ ነው አይደለም። እገሌ ዲያስፖራ ነው ከተባለ እንግሊዝኛው ይመስለኝ ነበር አይደለም። ከግሪክ ተቆርሶ እንትን ብሎ መጣ ነው። ግን በያዕቆብ መልእክት ምዕራፍ 1 ላይ ላሰርቱ ወክልኤቱ ህዝበ ዲያስፖራ ለተበተኑት ለ12ቱ ነገዶች ይላል። እና ዲያስፖራ ማለት ብትን ማለት ነው፣ ዝሩ ማለት ነው፣ ስደተኛ ማለት ነው። ህዝበ ዲያስፖራ ማለት ህዝበ ዝሮት፣ ህዝበ ስደት፣ ህዝበ ተሰዶ፣ ህዝበ ተዘሮ፣ የመሰደድ የመበተን የተበተነ የተሰደደ በእምነቱ ምክንያት በሃይማኖቱ ምክንያት ከሀብቱ ከንብረቱ የተነቀለ ከሀገሩ የተሰደደ ክብሩን ያጣ
ማለት ነው በዚህ በገጸ ንባቡ። እንግዲህ ከዛ በኋላ ሰዎች ወስደው ዲያስፖራ ብለውታል። አሁን አንዳንድ ሰው ገሌ ዲያስፖራ ነው ሲባል ብትን ነው ስደተኛ ነው እያልነው ነው የሚለው እሱ እንግዲህ አንዳንድ ቋንቋዎች ከቦታቸው ይፈናቀሉና ያልሆነ ስያሜ ይሰጣቸዋል የማይመጥናቸውን ወይ የማይገልጣቸው ሊሆን ይችላል። ስለዚህ እነዛ ደቀ መዛሙርት ለመጀመሪያ ጊዜ እስጢፋኖስ ከተገደለ በኋላ 8000 ማህበረ እስጢፋኖስ የሚባሉት ወደ 4 ማዕዘን ተበትነዋል እና ተበትነው ወደ አንጾኪያ ወደ ሶሪያ ከኢየሩሳሌም ብቻ ሁሉም ተበታትነው ወጡ። ሲወጡ በዛ በስደት ሀገር በመከራው ሀገር የጋራ መጠሪያ ስም ያስፈልጋቸው ነበር። ከዛ በፊት ነው አርዲት ደቀ መዛሙርት ተብለዋል፣ አርዲት ተማሪዎች ተብለዋል፣ ህዝብ ተብለዋል፣ ህሮያን ህዝብ የተመረጡ ህዝቦች፣ አርዲት ደቀ መዛሙርት ብዙ ስያሜ ተሰጥቷቸው ነበር። በሐዋርያት ሥራ ምዕራፍ 11 ከቁጥር 27 ጀምሮ ግን አዲሱ ስም ተጀመረ። ምን የሚለው ስም ተጀመረ? ክርስቲያን የሚለው ስም ማለት ነው። ስለዚህ ክርስቲያን ከማን የተወሰደ ስም ነው? ከክርስቶስ የተወሰደ ስም ነው። እንግዲህ ስኳር ከሸንኮራ የተሰራ ነው። ሸንኮራ ጣፋጭ ነው፣ ስኳሩም ጣፋጭ ነው። ዘይት ከተልባ ከሰሊጥ ወይም ደግሞ ከኑግ የተወሰደ ነው። ያው ወዙ ከምንጩ ያገኘው ነው ማለት ነው። ትክክል። እንግዲህ ከተጨመቀ በኋላ ዘይት የሚል ስም ይወጣለት። መቼም አንተ ሱቅ ሄደህ እስቲ ተልባ ስጠኝና ዘይት ስጠኝ አንድ አይነት አይደለም። ከዘይቱ ከተልባ የተጨመቀው ዘይት ተብሎ ስም ወጥቶለታል። አንድ ሱቅ ሄደህ ተልባ ስጠኝና ዘይት ስጠኝ ብትል ያንኑ ተልባ በተለያየ ቅርጽ ስጠኝ ማለት ሊሆን ይችላል። ኑግ ስጠኝና ዘይት ስጠኝ ብትል ጭማቂውን በጠርሙስ ይሰጣል፣ ያልተጨመቀውን ደግሞ በላስቲክ አድርጎ ይሰጣል። ስለዚህ ክርስቶስ ዘይት እንደ ጭማቂ ብትወስደው ዋናው የዘይቱ ጭማቂ መነሻ ደግሞ ክርስቶስ ነው። ስለዚህ ክርስትና ምንድነው ብሎ ከመጠየቅ ይልቅ ዘይት ምን ነው ብለህ ከምትጠይቀኝ ኑግ ምን ጥቅም አለው ብለህ ብትጠይቅ ወደ ግንዱ ይወስደናል ማለት ነው። እንግዲህ ክርስቶስ ስሞቹ በመጽሐፍ ውስጥ ተጠቅሰዋል። ዋና ስሞቹ ብዙ ጊዜ ደጋግሜ እናገራለሁ። የክርስቶስ ስሞች ከኃያልነቱ ይልቅ ርኅራኄውን፣ ከክብሩ ይልቅ ፍቅሩን፣ ከልዕልናው ይልቅ ትሕትናውን የሚያሳዩ ናቸው። በብሉይ ኪዳን ያሉት ስሞቹ ኤልሻዳይ ሁሉን ቻይ፣ ጸባዖት እግዚአ ጸባዖት የሰራዊት ጌታ፣ እግዚአ ኃያላን የኃያላን ጌታ፣ ንጉሠ ነገሥት የነገሥታት ንጉሥ፣ እግዚአ አጋዕዝት የጌቶች ጌታ፣ አምላክ አማልክት የአምላኮች አምላክ። ምክንያቱም ሐሳውያን አማልክት መጥተው ስለነበረ የነዚህ አምላኮች ፈጣሪ እንጨት እየጠረቡ ድንጋይ እያለዘቡ በየቦታው እያቆሙ አምላክ ይሉ ስለነበረ ነቢያት ምን ብለው ጠሩት? እግዚአብሔርን አምላከ አማልክት ብለው ጠሩት። የአሸናፊዎች አሸናፊ እንደማለት ነው። እና የአምላኮች አምላክ፣ አምላከ ሰማይ፣ አምላከ ምድር፣ እግዚአ መላእክት፣ ንጉሠ መላእክት ይባላል እግዚአብሔር። ይሄ ሁሉ ተጠራቅሞ ስሞቹ የሚሰጡን ስም ትርጉም ምንድነው? ኃያል ነው፣ ረቂቅ ነው፣ ዘላለማዊ ነው፣ ቀጪ ነው፣ ላጠፋ ደምሳሽ ነው፣ መዓት አለው፣ ቁጣ አለው። ይሄ ደግሞ ፍልውሃ ሲያዘንብ አይተነዋል፣ እሳት ሲያዘንብ አይተነዋል፣ ሲያሰጥም አይተነዋል፣ ሕንፃ ሲደረምስ በሰናወር አይተነዋል፣ በናቡከደነጾርን እንስሳ አውሬ ከርከሮ ሲያደርግ አይተነዋል። ኃያልነቱን አሳይተናል። የብሉይ ኪዳን ስሞቹ ኃያልነቱን ነው የሚያሳዩት። በሐዲስ ኪዳን የወጡለት ስሞቹ ግን ፈዋሽነቱን፣ ትሕትናውን፣ ፍቅሩን። ለምሳሌ ከሰማይ የወረደ የሕይወት እንጀራ በብሉይ ኪዳን እግዚአብሔር የሚበላ እሳት ነው ተብሎ ነበር። በሐዲስ ኪዳን ግን ከሰማይ የወረደ እንጀራ የሚበላ ነው፣ ዳቦ የሚበላ ነው። በብሉይ ኪዳን እግዚአብሔር እግዚአ ኃያላን የኃያላን አምላክ ይባል ነበር። ምክንያቱም ፍልውሃ አዝንቦ ሕዝብ ሲቀቅል አይተነዋል። በሐዲስ ኪዳን ደግሞ የሕይወቱ ውሃ ሆኖ አግኝተነዋል። አሁን የክርስቶስን በሐዲስ ኪዳን ያሉትን ስሞቹን በተነ ስትረዳቸው ፍቅሩ፣ ትሕትናው፣ ትዕግስቱ። ለምሳሌ ኢየሱስ ማለት መድኃኒት ነው። ኢየሱስ ማለት መድኃኒት ነው። ይሄ መድኃኒት ሁልጊዜም በአንተም ቢዳ ያሰርተንበት አላስታውሳለሁ። መለኮትና ሥጋ በድንግል ማርያም ማኅፀን ከተዋሃደ በኋላ በ9 ወር ከ5 ቀን ሲሞላ ተወለደ። ስለዚህ መለኮትና ሥጋ ሲዋሃድ ኢየሱስ የሚለው መድኃኒት በድንግል ማርያም ማኅፀን ተቀመመ ማለት ነው። ልክ ያ መድኃኒት 9 ወር ከ5 ቀን ሲወለድ መድኃኒቱ ምን የሚል ስም ወጣለት? ኢየሱስ የሚል ስም ወጣለት። ምክንያቱም አንድ መድኃኒት ከተቀመመ በኋላ ስም ያስፈልገዋል አይደለም? ሁልጊዜ እንደምለው እኔ የምንውጣቸው ኪኒኖች፣ የምንወጋቸው መርፌዎች፣ የምንጠጣ ሽሮፖች እኮ የሆነ ጊዜ ቅጠላቅጠል ነበሩ፣ የሆነ ጊዜ ፍራፍሬ ነበሩ። ከተቀመሙ በኋላ ግን ቅጠላቅጠል ስጠኝ አትልም። ፋርማሲ ሄደህ አንተ አሁን የራስ ምታት መድኃኒት ልትገዛ ብትል እስቲ ፍራፍሬ አምጣ አትልም።
ከፍራፍሬ እንደተቀመሙ ታውቀዋለህ። እስቲ ቅጠላ ቅጠል አንጣት። ኢየሱስም በድንግል ማርያም ማህፀን ከመለኮትና ከስጋ ከተዋሃደ በኋላ መለኮት ስጋ ብለህ ፍራፍሬ ቅጠላ ቅጠል አትልም። ተዋህዶ ለዛ መድኃኒት ምን የሚል ስም ወጣለት? ኢየሱስ የሚል ስም ወጣለት። ይሄ መድኃኒት 3 ጠባይ ያለው። አንድ የመጠቀሚያ ጊዜው ያልፍ ኤክስፓየር ዴት የለውም። ይሄ የዓለማውያን መድኃኒት ጠባይ ነው። ፈረንጆቹ ምግብም ሲሰሩ መድኃኒትም ሲሰሩ መድኃኒት ይለጥፋሉ ላው ላይ የመጠቀሚያ ጊዜው ያልፋል። አበሻ ግን በጣም ስንፍናችን መድኃኒቱን ካርቶኑን ያይም ከዋጠው በኋላ ከቆረጠው ነው። እስቲ ያን ካርቶን አምጣው እንደገና መልሶ ነው የሚያየው እና ግን የመጠቀሚያ ጊዜው ያልፋል። ይሄን ቅዱስ ጳውሎስ በደንብ ገልጾታል። ዕብራውያን 13 ቁጥር 7 ላይ እስመ ኢየሱስ ክርስቶስ ዘተማለም ወይም ወክመውቱ እስከላለም ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ያው ትናንትና የነበረ መድኃኒት ዛሬ ያገለግል። ያንተ እናት የዛሬ 10 ዓመት ያወጡት መድኃኒት ኤክስፓየር አድርጓል። አንተም የምትጦ መድኃኒት ለልጅ ኤክስፓየር ያደርጋል። እናት የበሉ ስጋና ደም ዛሬም ትኩስ ነው። አንተ የበላው ዛሬም ትኩስ ነው። ምናልባት ከዛሬ 50 ዓመት በኋላ እንኳን ሰዎች የሚመጡ ይሄ መድኃኒት ኤክስፓየር ዴት የለውም። ይዋጣል፣ ይበላል፣ ይጠጣል፣ ይፈውሳል። ትናንት ትኩስ ነበር፣ ዛሬ ትኩስ ነው፣ ነገም እንዲሁ። ትናንት አዳኝ ነው፣ ዛሬም አዳኝ ነው፣ ነገም አንዱ የመጠቀሚያ ጊዜው ያልፍ። ሁለተኛ አሁን ሐኪም ቤት ሁለታችሁም አንተና የተባረክ ታማችሁ ብትሄዱ ወይ አንተና ሶሊያና ብትሄዱ ሁለታችሁ መድኃኒት ታዘዝላችኋል። ልክ ነው። የልጅቱ የህፃኗ አቅሟን ያመጣጠነ ጣይሞ የሚጣፍጥ በጣም ያንተ ጎምዘዝ ያለ ልክ ነው። ስለዚህ አንተና ልጅ እኩል መድኃኒት አትወስዱ። ግን አሁን ለምሳሌ አንተ እናትህን አያትህን አንተ ልጅህ አራታችሁም ለመቁረብ ብትሄዱ ይሄኑ ስጋ ነው የምትበሉት፣ ይሄን ደም ነው የምትጠጡት። ምክንያቱም የህፃናትም ያዛውንትም መድኃኒት ነው። መድኃኒት የክርስቶስ ስጋ ማለት ነው። ስለዚህ የህፃናትም ያዛውንትም ነው ማለት ነው። በሶስተኛ ደረጃ ይሄ መድኃኒት ሀብታም አግኝቶ ድሃ የማያጣው መድኃኒት ነው። ለምሳሌ በዓለም ላይ አንደኛ የተባለው ሀብታም ኤለን መስክ ነው። በቀደም አይደለም አሁን ኤለን መስክ እንደው ንስሐ ገብቶ ወይም ልጅነት ክርስትናን ተቀብሎ ክርስትና ተነስቶ ለመቁረብ ቢመጣና አንድ በረንዳ ላይ የወደቀ የኔ ቢጤ ለመቁረብ ቡትቶውን ለብሶ ለመቁረብ ቢመጣ እኩል ነው የሚቀበሏት። አሁን አየህ ኢየሱስ የሚለው መድኃኒት ነው። ይሄ መድኃኒት ደግሞ እነዚህን ጠባይአት የሚያሟላ ነው እና ኢየሱስም ስትል ክርስቶስ ማለት ለምሳሌ ንጉስ ማለት ነው። አሁን ንጉስና መድኃኒት አሁን አንድ ቦታ እኮ ሊሆን አይችልም አይደለም። አሁን መድኃኒት ሌላ ነው፣ ንጉስ ሌላ ነው። ኢየሱስ ክርስቶስ አሁን በግ ይባላል፣ እዚህ ደግሞ ሊቀ ካህናት ይባላል፣ እዚህ መስዋዕት ይባላል፣ እዚህ ሰው ይባላል። አሁን እንግዲህ አንተ ለምሳሌ በግ ለቤት ብትገዛ አንተ ሸቱ ነው፣ በጉ በግ ነው። ኢየሱስ ክርስቶስ ግን የታረደውን በግ እሱ ነው፣ ያረደውም ራሱ በፈቃዱ ራሱ ነው። በግድ ጎትቶ ያረደው የለም። ራሱ መስዋዕት፣ ራሱ ካህን ነው፣ ራሱ መስዋዕት ነው፣ ራሱ በመስዋዕት የሚገኘውን ዋጋ ከፋይም ጭምር ነው የሚለው። አሁን የክርስቶስ ሆይ ወደፊት በሰፊው እናየዋለን። ግን መሲህ ቅቡዕ ማለት የተቀባ ማለት ነው። ይሄ ምናልባት ክርስቶስ ማለት የተቀባ የሚለው ክርስቲያን ከሚለው ጋር ስለሚገኝ ማብራራት አለብኝ። ክርስቶስ ማለት ንጉስ ነው ብያለሁ። ከዕብራይስጥ የወሰደው ስሙ ነው። ክርስቶስ የሚለው ቃል ንጉስ ማለት ነው። አዎ ክርስቶስ ወደ አረበኛ ሲወሰድ መሲህ ነው። ወደ ግዕዝ ሲመጣ ቅቡዕ ነው። ወደ አማርኛ ሲመጣ ደግሞ የተቀባ ማለት ነው። ስለ ንጉስ ማለት የተቀባ ማለት ነው። አሁን ክርስቶስ የተቀባ የተባለው መቼ ተቀብቶ ነው? ምንድነው የተቀባው የሚል ብዙ ጊዜ አጨቃጫቂ ጥያቄዎች ይነሳሉ። ይሄ ስም ዕብራይስጣዊ ስም ነው፣ እስራኤላዊ ስም ነው። ለምንድነው ይሄ ስም ይወጣለት ብለው ወደ መጽሐፍ ስትገባ በብሉይ ኪዳን እንደምታውቀው 12ቱ ነገደ እስራኤል ከግብጽ ከወጡ በኋላ በእስራኤል ሲኖሩ ከተሰራላቸው ስርዓት አንዱ እግዚአብሔር የሰራላቸው ስርዓት ንጉስነትን ከይሁዳ ነገድ ክህነትን ከሌዊ ነገድ እንዳይወጣ ማንም ሰው ንጉስ መሆን ከፈለገ ከይሁዳ ነገድ፣ ካህን መሆን ከፈለገ ከሌዊ ነገድ መሆን አለበት። ካህን መሆን ፈልጋለሁ ካልክ በግድ አዋቂ ብትሆን፣ መልከ መልካም ብትሆን፣ ድምፃዊ ብትሆን፣ አዋቂ ብትሆን ከነገደ ሌዊ ካልተወለድክ አታገኘው። በመወለድ ነው ማለት የመጀመሪያው መመዘኛ የመጀመሪያው መለኪያ በመወለድ ነው። ንጉስም ለመሆን ከይሁዳ ነገድ ካልተወለድክ አትመረጥም። ስለዚህ የመጀመሪያው መለኪያ ከነዚህ ነገዶች መወለድ ነው። ይሄን ካረጋገጠ በኋላ ግን የተቀመጡ መመዘኛዎች ደግሞ አሉ። 4 ሽቶዎች አሉ፣ የተለያዩ ቅመሞች ማለት ነው። እነዛ 4ቱ ቅመሞች ይፈጩና በወይራ ዘይት ይቦካሉ። ይቦኩና ይበጠበጥና ማለት ነው በጠርሙስ ተደርጎ ይቀመጣል ቤተ መቅደስ ውስጥ።
ይሄ ይብላላል። ዛሬ ቅብአ ሜሮን ቅብአ ቅዱስ እንደምንለው ማለት ነው። ከዛ ያ ከነገደ ይሁዳ የመጣው ንጉስ የሚሆነው ከይሁዳ የመጣው ነው ብያለሁ አይደለም? አሁን አንተ ከነገደ ይሁዳ ብትመጣ ምንድነው የሚደረገው? ቀኝ አካልህ ከዚህ ጀምሮ ይሄ ቀኛው ጠቅላላ ትቀባና ከነገደ ይሁዳ ወገን ከሆንክ ንጉሠ ነገሥት ትባላለህ። ከነገደ ሌዊ ወገን ከመጣህ ደግሞ ሊቀ ካህናት ትባላለህ። ያን ትቀባና አሁን ክርስቶስ ንጉስ ነው ብለናል፣ ካህን ነው ብለናል። ሐዋርያው ቅዱስ ጳውሎስ ሊቀ ካህን ብሎታል። በዕብራውያን ምዕራፍ 3 ላይ ምዕራፍ 4 ላይ ሊቀ ካህናችን ብሎታል። የካህናት አለቃ ይለዋል። ስለዚህ ክርስቶስ ካህን ነው። እንደገና ደግሞ ክርስቶስ ንጉስ ነው። ቅድም ነግሬሃለሁ። ንጉስና ካህን ለመሆን ከማን ነገድ መወለድ አለብህ? ንጉስ ከይሁዳ ካህን ከሌዊ መወለድ አለበት። ክርስቶስ በአባቱ ከነገደ ይሁዳ ነው፣ በእናቱ ከነገደ ሌዊ ነው። ይህን መመዘኛ የመጀመሪያውን አሟላ ማለት ነው። ሁለተኛው ደግሞ እነዚህ አራቱን ሽቶዎች በዘይት ተቀምመው የሚቀቡት ነገር ደግሞ ክርስቶስ እንደምታውቀው ከሰማይ ወረደ፣ በድንግል ማርያም ማኅፀን ተጸነሰ፣ 9 ወር ከ5 ቀን ሲሞላው በበረት ተወለደ፣ 2 ዓመት ሲሞላው ወደ ግብፅ ተሰደደ። ከግብፅ ከተመለሰ በኋላ በዮሴፍ ቤት 30 ዓመት አሳለፈ። ቤተ መንግስት የሚባል ቦታ ዝር ብሎ አያውቁም። ስለዚህ ንጉስ ለመባል መቼም ምን ያስፈልጋል? ቤተ መንግስት ያስፈልጋል። ንጉስ የለው፣ ቤተ መንግስት የለው። ታዲያ ምንድነው የተቀባው ክርስቶስ ሊቀ ካህናት ለመባል? እነዛ 4 ሽቶ በዘይት ተቀምሞ ተቀብተው ነው። ታዲያ ክርስቶስ ምንድነው የተቀባው ሲባል 4ቱን ባህሪያተ ሥጋ 5ኛ ባህሪየ ነፍስ ተዋህዶ ማለት ነው። 4ቱ ባህሪያተ ሥጋ ምንላቸው? አንተ ለምሳሌ እነዚህ ነገሮች አሉ። አንተ ሰው አይደለም? 4ቱ ባህሪያተ ሥጋ ማለት ነፋስ፣ እሳት፣ ውሃ፣ መሬት ናቸው። እነዚህ በስጋ የሚጠቃለሉ ባህሪያተ ሥጋ ናቸው። 5ኛ ደግሞ ነፍስ አለች። ቅድም 4ቱ ሽቶዎች ከምን ጋር ተዋህዶ ብለናል? ከዘይት ጋር ተዋህዶ ብለን 4ቱ ባህሪያተ ሥጋ ከነፍስ ጋር ተዋህዶ ክርስቶስ 4ቱን ባህሪያተ ሥጋና ነፍስን ከድንግል ማርያም ነስቶ ሰው ሆነ ማለት ነው። ስለዚህ ተቀባ ተዋሃደ ማለት ነው። እንደ ብሉይ ኪዳን ተቀባ ማለት በሐዲስ ኪዳኑ ለክርስቶስ ስንወስደው ተዋሃደ፣ ከበረ፣ ሰው ሆነ፣ ስጋ ለበሰ ማለት ነው። እንጂ ነገሰ ማለት አይደለም። ክርስቶስ በመስቀል ላይ እያለ በስተቀኝ የተሰቀለው ወንበዴ ምንድን ነው ያለው? አቤቱ በመንግስት በመጣ ጊዜ በመንግስትህ ከተባለ ምን ማለት ነው? ንጉስ ነው ማለት ነው አይደል? ይሄ ሰውዬ ክርስቶስ ራስ ላይ እጁ ላይ እግሩ ላይ ንጉስነቱን የሚጠቁም አንድም ነገር አላየም። ምክንያቱም የሾህ አክሊል የደፋ ንጉስ የለም፣ ምራቅ የሚተፋበት ንጉስ የለም። ውድ ቅባት የሚቀባ ነው። የወርቅ ዘውድ የደፋ ነው። ችንካር የተመታ ንጉስ ሊሆን አይችልም፣ ወንበዴ ነው። ክርስቶስ እጁ ላይ ችንካር ነው ያለው። ንጉስ ከሆነ የአልማዝ የወርቅ ቀለበት ነው የሚኖረው። እግሩ ላይ ክርስቶስ እግር ላይ የወርቅ ጫማ የለም፣ ችንካር ነው ያለው። ጀርባው ላይ የወርቅ ካባ የሐር ካባ ነገስታት የሚለብሱት አይደለም፣ ጅራፍ ነው የለበሰው። ፊቱ በጥፊ ነው የተመታው። አፉ ሲታይ ሐሞት ቆምጣጤ ነው። ንጉስ ውድ መጠጥ ጠጣ እንጂ ሐሞት ቆምጣጤ የለም። ታዲያ ይሄ ሰውዬ ምኑን አይቶ ነው በመንግስት ስትመጣ አስበኝ ብሎ ንጉስ ያደረገው ሲሉ አባቶቻችን እንዴ አይኑ በራለት። ጎኑ የተሰቀለውን ክርስቶስ ሳይሆን ቀና ሲል በኪሩቤል ዙፋን ላይ ነግሶ ያለውን ከነክብሩ አየው። ታዲያ ክርስቶስ ምንድን ያለው? ዛሬ አለ ከማን ጋራ? ከኔ ጋራ የት ትሆናለህ? በገነት ትሆናለህ። አየህ፣ ዛሬ ያለው መቼ ነው? ዓርብ ዕለት ክርስቶስ የት ነበር የነበረው? መስቀል ላይ። ከኔ ጋር የት ትሆናለህ አለው? በገነት። እዚህ አንተ ጎን ወንበዴ ተብዬ ተሰቅያለሁ፣ እዛ በገነት ደግሞ አምላክ አብርሃም እያልኩ እየተመሰገንኩ ነው። እዚህም በመስቀል ላይ ያለው እዛም በገነት አለው። እዚህ ጎን አግኝተኛል፣ እዛም ደግሞ ነግሼ ታገኛኛለህ። በምድር በሰማይ ምሉእ ነው። አንድ ቦታ የተወሰነ በአንድ ቦታ የተወሰነ አምላክ አይደለም ማለት ነው። እና አሁን ወደ አንተ ጥያቄ ስንመጣ ክርስቲያንን አብራራው ላልከኝ ቅድም ምንድነው ከምንጩ ማብራራት አለብን ማለት ነው። አሁን ክርስቶስ ምንድነው የሆነው ስትል አጠቃላይ የክርስቶስ ሕይወት ታሪክ 33 ዓመት ከ3 ወር ነው። እንደው እኔ በእውነቱ በጣም ምሳሌ ዘሐጽጽ ይሉታል ሊቃውንቱ። በጣም በተራ ምሳሌ እናስረዳ ከተባለ እንግዲህ ክርስቶስ የሞተ ዕለት ዮሴፍና ኒቆዲሞስ የቀበሩት ዕለት መቃብሩ ላይ የሕይወት ታሪኩ ይነበብ ቢባል ምን ተብሎ ነው የሚነበበው? ባጭሩ እኔ ላነበው ይችላል በሁለት ደቂቃ። ከሰማይ ወረደ፣
ከድንግል ተወለደ። በአጭር ቁመት በጠባብ ሰውነት ተወሰነ። በበረት ተጣለ፣ በጨርቅ ተጠቀለለ። 2 ዓመት ሲሞላ ወደ ግብፅ ተሰደደ። 3 ዓመት ከ6 ወር ቆይቶ ከግብፅ ተመለሰ። በናዝሬት በዮሴፍ ቤት ከእናቱ ከድንግል ማርያም ጋራ ካሳዳጊ አባቱ ከዮሴፍ ጋራ አደገ። አባቱ ዮሴፍ አባቱ አይደለም፣ አሳዳጊ አባቱ፣ ተንከባካቢ አባቱ፣ በፈጣሪነቱ ፍጡር፣ በድንግል ማርያም ልጅነቱ ደግሞ ልክ እንደ እንጀራ አባት ወይም ተንከባካቢ አባት እመቤታችን በጣም ትሕትናዋንና ማንነቷን ከገለጠችባቸው ቃላት አንዱ እንደው ሳልናገሩ እንዳላልፍ ብዬ ነው። ሉቃስ ወንጌል ምዕራፍ 2 ላይ ኢየሱስ ክርስቶስ ቤተ መቅደስ ሄዶ ጠፋባቸው ይላል በ12 ዓመቱ እና እንግዲህ በጣም ብዙ ሕዝብ ነው። ለምሳሌ አንተ ጥምቀት ልጅህን ይዘህ ሄደህ እኮ ከእጅህ ነጥቆ ሊጠፋብህ ይችላል። ክርስቶስ ጠፋባት ድንግል ማርያም። በኋላ እንግዲህ ብዙ ሰው የመጣ ስላለ ከሰው ጋር ወደ ከተማ ተመልሶ ነው ብለው ፈልገው መልሰው ቤተ መቅደስ ወደ በዓል ወደሚከበርበት ቦታ ሲሄዱ ከብሉይ ኪዳን ሊቃውንት መካከል ተቀምጦ እንደ ልጅ ሳይሆን እንደ ትልቅ ሲጠይቃቸው ሲመልስላቸው እነሱም እየሰሙ ሲደነቁ አገኙ። እመቤታችን ስታገኙ ምን አለች? በጣም የድንግል ማርያምን የመጨረሻ ጥግ የነጋ ትሕትናዋን፣ አገናዛቢነቷን፣ አስተዋይነቷን የሚያሳይ ምን ንግግር እንደተናገረች ታውቃለህ? እኔና አባትህ ስንፈልግህ ወደ የት ሄደህ ነው? ቋንቋ ምንድነው እንድታልኝ የፈለኩ? እኔና አባትህ። አባቱ ማን ነው? አባቴ ያለችው ማንን ነው? ዮሴፍን። ቅዱስ ዮሴፍን። ዮሴፍ የክርስቶስ አባት እንዳልሆነ ከፈጣሪ ቀጥሎ ከድንግል ማርያም ውጭ ምልክት የለም፣ ምስክር የለም። እንደውም ይባላል አይደለም በጽሁፍ በታሪክ ልጅ ለአባቱ እምነት ለእናቱ እውነት ነው ይባላል። በትክክል ከማን እንደጸነሰች ምስክርነት መስጠት የምትችል እናት ናት አይደል? ባለሙ ማለት ነው። እና ድንግል ማርያም ምን አለች? እኔና አባት አለች። አየህ ቅዱስ ያሬድ ምን ብሏታል? ጥዕምት በቃላ ወሰናይት በምግባራ። ጥዕምት በቃላ በቃሏ የምትጣፍጥ በስራዋ ያጌጠች ማለት ነው። እና እኔና አባት ማለት በድንግልና ጸንሳ በድንግልና እንደወለደች ኢሳይያስ ነግሮናል። ማቴዎስም ደግሞ የኢሳይያስን ተቀብሎ ደግሞ በድንግልና ጸንሳ በድንግልና ወለደች ተብሎ የነብዩ ቃል ተፈጸመ ብሎ ነግሮናል። መልአኩም ዘእንበለ ይትቃረቡ ምንም አይነት ግንኙነት ሳይኖራቸው ከመንፈስ ቅዱስ ጸንሳ ተገኘች ተብሏል። ስለዚህ የዮሴፍ አባቱ እንዳልሆነ እግዚአብሔር አብ ከላይ ያውቃል፣ ከታች እሷ ታውቃለች። ግን ድንግል ማርያም ምን አለችው? አባት አለችው። አይ ክብሩን ለመጠበቅ ዙሮ የፈለኩት ምንድነው? በዮሴፍ ቤት አደገ። ምን ሲያደርግ አደገ? እንዘይት እዘዝ ለአዝማዲሁ ወለይእቲ እሙ፣ ለዘመዶቹ እየታዘዘ እንጨት እየሰበረ ውሃ እየቀዳ። እንደውም በድርሳን አረጋዊ መንፈሳዊ ላይ ለዮሴፍ ያንን መጥረቢያ አንጣ፣ ያንን እንጨት አንጣ፣ ያንን ወንበር አንጣ እየተባለ እየታዘዘ። መጀመሪያም ታዛዥ ነው እግዚአብሔር። ሰማይና ምድርን ውሃ ፈጥሮ ቀርቶ ማምጣት ማቀላል ነው። ፈጥሮ ሰጥቶን የለ እንጨቱን መጀመሪያ ሲፈጥርም እኮ ለኛ ታዞ ወዶን ነው። ያን የፈጠረው እንጨት ሰብሮ ያመጣል፣ የፈጠረውን ቀርቶ ያመጣልና ያን እየታዘዘ 30 ዓመት ሞላው። በዮርዳኖስ ተጠመቀ፣ ለዓለም ተገለጠ። ልክ ወዳው ደቀ መዛሙርቱን መረጠ፣ ቀንና ሌሊት አስተማረ። ትምህርቱ ሲጠናቀቅ በቀራንዮ ተሰቀለ፣ ሞተ፣ ተገነዘ፣ ተቀበረ፣ ተነሳ፣ አረገ፣ ዳግመኛ ይመጣል። አለቀ። የክርስቶስ ሕይወት ታሪክን ባጭሩ ወንጌላውያንም የጻፉልን ይሄንን ነው። አሁን በዚህ ሕይወት ታሪክ ውስጥ ክርስትና ምንድነው የሚለውን ቆንጠረ ስታወጣ ክርስቶስ ቅድም ባነበብነው በሕይወት ታሪኩ መጀመሪያ ከሰማይ ወረደ፣ ከላይ ወደ ታች ማለት ነው። ከልዕልና ወደ ትሕትና ማለት ነው። ከምልኡነት ወደ ውሱንነት ማለት ነው። ሁሉን ማድረግ ከመቻል ምንም ማድረግ ወደ አለመቻል ማለት ነው። ሁለተኛ ከመንበረ ጸባኦት ከመንበረ መንግስት ወደ በረት ነው የመጣው። እኔ የእንስሳት በረትና መንበረ ጸባኦት የውርደት ጫፍና የክብር ጥግ ናቸው። ከጫፍ እስከ ጫፍ ማለት ነው። ከእንስሳት በረት እስከ መንበረ ጸባኦት ርቀቱ ይታያል መቼም አይደለም። ከፍጹም ክብር ወደ ፍጹም ውርደት ነው የመጣው። ከጽርሐ አርያም ወደ ማህፀነ ማርያም። ማህፀነ ማርያም ጠባብ ነው። እመቤታችን አምላክን ትወልጃለሽ ተብላ ተጨማሪ ቁመት አልተሰጣትም፣ ሰፊ ማህፀን አልተሰጣትም። ማህፀኗ
እንደማንኛውም ሴት ማህፀን ነው ቁመቷም እንደማንኛውም ሴት 3 ክንድ ከስንዝር ነው ትወልጂኛለሽ ላስፋው ሲል ከሰማይና ከምድር በላይ ሊያሰፋው ይችላል እንደውም አባ ጊዮርጊስ አንድ የተናገራት ጥቅስ ሁሉ ጊዜ ሞዳት ድንግል ማርያም ሲያመሰግን ድንግል ማርያም እንደ ሰው 3 ክንድ ከስንዝር ነሽ ማህፀንሽም እንደማንኛውም ሴት ልክ ነው የተፈጠረው ነገር ግን እኮ ዝም ብለን ስንመራመር ማህፀንሽ ከርስኪ ይርብ እምሰማይ ወይ አምቅም ቀላይ ድንግል ማርያም እንደው እንራቀቅ እንመራመር ከተባለ እኮ ማህፀንሽ ከሰማይ ይሰፋል ከውቅያኖስ ይጠልቃል ሰማይና ምድር የሚያወስኑት እኮ ጠባብ ማህፀንሽ ወሰነው የውቅያኖስ ጥልቀቱ የማይደረስበት ከውቅያኖስ ጥልቀት በላይ የጠለቀውን ከሰማይ ርቀት በላይ የረቀቀውን ባንቺ ማህፀን ተወስኖ ተመጥኖ አየነው ስለዚህ ማህፀንሽ እርጉሩም ነው ይድንቅ ነው ከመንበረ ጸባዖት ጋር ከላይ ጋር የሚነጻጸር ነው ይላልና ስለ ክርስቶስ የተነገሩት ነገሮች በጠቅላላ በወደደን በሱ ካሸናፊዎች እንበልጣለን አለ አሁን በመስቀል ላይ እኮ ክርስቶስ ተሰቅሎ ነው የሞተው አይደል በመሰረቱ እንደው ሎጂካል እናድርገው ከተባለ እኮ ከገዳይና ከሟች አሸናፊ ማን ነው ከገዳይና በልማዳችን ነው ከገዳይና በስጋው አስተሳሰብ ገዳይ ነው አሸናፊ አይደለም አሁን ቀራንዮ ላይ ማን ያሸነፈው ነው እኮ ጥያቄው አሁን አይሁድ ሰቀሉ አይሁድ እኮ ማድረግ የሚችሉትን የመጨረሻውን ጭካኔ አድርገዋል በነገራችን ላይ አይሁድ ክርስቶስን መከራ ያቆሙት አየኛውን እንቀንስለት በዛበት ብለው አይደለም አልቆባቸው ማድረግ የሚችሉት ነገር ሁሉ አድርገው አለቀባቸው ስቃይ አለቀባቸው በቃ ከዛ ምን ያደርጋሉ ከዚህ ላይ ቸነከሩ ገረፉ በጥፊ መቱ መራቅ ተፉበት እንደገና በጆሮ የሚሰማ ደግሞ ስድብ ሰደቡት ስለዚህ አየ ክርስቶስ አሁን ይሄንን ሁሉ መከራ ነው የተቀበለው ስለዚህ አሁን ክርስትና የዚህ ጭማቂ ነው ምለኔ አሁን የክርስቶስ ጭማቂ ነው ስለዚህ ክርስትናን እኔ ሁሉ ጊዜ እንደምለው በሸካራ መስቀል የተመሰረተውን ክርስትና ወደ ተሽከርካሪ ወንበር አመጣ ነው በራቁትነት የተመሰረተውን ክርስትና ወደ ተዋበ ካባ መጣ ነው በቆሻሻ በረት የተመሰረተውን ክርስትና ወደ ንጹህ ቢሮ አመጣ ነው ትልቁ ጥያቄ ጭንቀቱ አሁን ችግሩ ጥያቄው ቢሮ ለምን ንጹህ ሆነ አይደለም ካይምሮ ንጽህና አልጀመረም ቢሮ ነው ግን የክርስትናው መስራች ሲያስተምር እንዴት ነው ያስተማረው መዓልተ ይሜህር በምኩራብ ወሌሊተ ይበይት ውስተ ደብረ ዘይት ዘስሙ ኤሌዎን ቀን በምኩራብ ሲያስተምር ይውላል የብስ ሲሆን ከፍ ካለ ቦታ ላይ ባህር ሲሆን ከመርከብ ላይ እየወጣ ሰርግ ቤት ኢየሱስ ክርስቶስ በጣም ከሚገርም ነገር እኮ እኛ በመንገኝባቸው ማህበራዊ ቦታዎች እኮ ተገኝቷል አይደለ የኛ ማህበራዊ ቦታ 3 ናቸው ታውቃለህ ሰርግ እንጠራለን ለቅሶ እንደርሳለን በሽተኛ እንጠይቃለን የማህበራዊ ህይወታችን እነዚህ ናቸው አንድ ጤነኛ የሚባል ይሄ ከሃይማኖት አንፃር ሳይሆን እንደው ሰው ተብሎ ለመጠራት እኔ አሁን ሰርግ ሄዳለሁ ለቅሶ ሄዳለሁ በሽተኛ ጠይቃለሁ ይሄ አንደኛ ማህበራዊ ህይወት ነው ሁለተኛ የጤንነት መለኪያ ነው በሽተኛ ብትጠይቅ አለመታመም ይረጋገጣል ሰርግ ቤተሰብም ከማህበረሰቡ ጋር ተቀላቀላለ ክርስቶስ የሚገርም 3 ቦታ ተገኝቷል ቃና ዘገሊላ ተገኝቷል ለዛውም ተገኝቶ እኮ ግንባሩን ለማስመታት የቤተሰብ ግዴታ ለመወጣት ብሎ አይደለም መጣው በመምጣት ጉርለት ሞልቶ ነው ሄዱ ሰዎቹ እናቱም እዛ ነበረች ደቀ መዛሙርቱ እዛ ነበሩ የጋብቻን ክቡርነት ገለጠ የሰዎቹን ጉርለት ሞላ ሀፍረታቸውን ገፈፈላቸው አይደለም ሰርግ ቤት ተገኝቷል ተጠርቶ ና ተብሎ ዛሬ እኛ እንኳን ባቅማችን ስንጠራ መከራ አይደለም አንድ ጳጳስ ለመጥራት አንድ መነኩሴ አንድ ሰባኪ ለመጥራት ወር 2 ወር ደጅ ተጠንተን እኮ ለዛም እኮ ጠላውን ጠጥተን እንጂ ውሃውን ወይን ለማረኩ አይደለም እኮ እኛ እኮ አራቁተን ለመምጣት እኮ ክርስቶስ ግን ና ሲባል እኔ ይገርመኛል ወጸውኦ ኢየሱስ እናቱን ከዚያ ነበር ደቀ መዛሙርቱን አስከትሎ እግዚአብሔር ሰርግ ቤት ተገኘ እንደው ሰዎች ምን አይነት እድለኛ ናቸው ያ ሰርግ ቤት ምን አይነት እድለኛ ሰርግ ቤት እና መጥቶ አየህ የመጣው ዋው ሰውየው የጠራው ሰውዬ ወይኑ ያልቅብኛል ብሎ አይደለም እቺ ማብቶ የአየር ባየር የብልጠት ስራ ናት እቺ ምንድነው እዚህ ላይ ኔታ እንደው ውስጥ ያለ ነገር እዚሁ ላይ ማለት ነው የክርስትናውን ሳንጨርስ ከክርስቶስ ሰርግ ቤት መገኘት ጋር ተያይዞ ለምሳሌ አንዳንዴ ክርስቶስ ኃጢአተኞችን ቤት ተገኝቷል ቀራጮችን ቤት ተገኝቷል እንደዚህ አሁን እኛም በዘመናችን ስንጠራ ምን መርጥበት ጊዜ አለ እከሌኮ ተሳዳቢ ነው እከሌኮ ሙሰኛ ነው ከለቤት ብታይ መጥፎ አራያ ሆናለሁ ብለን የምንፈራበት ጊዜ አለ ይሄንን ከዚህ ጋር እንዴት ያስታርቁልኛል ምን መሰለኝ አሁን የክርስቶስ የሆነውን ለመውሰድ አቅም ይጠይቃል
ለምሳሌ አንተ አሁን ለጣዖት የተሰዋውን ነገር አንስተ ለመብላት ጳውሎስ መሆን ይጠይቃል። ጠንካራ ምን ይጠይቃል። አሁን ለምሳሌ እንደው ጠንቋዮች ዛፍ ስር የጣሉትን ዳቦ ብታገኝ ይልብህ ብድግ አድርገህ በእግዚአብሔር ስም የእግዚአብሔር ስም ይቀይራል ይለውጣል ብለህ ታምናለህ ወይ? አናምንም። እኛ እየበላን እኮ ሃይማኖታችን ብቻ የሚያስጨንቀን እንደው በሽታ ያመጣብኝ ይሆን እንደው ተጠራጣሪዎች ነው። አንዳንድ ጊዜ ክርስቶስን ለመምሰል እዛ ደረጃ መድረስ ያስፈልጋል። እና አሁን እኔ ለምሳሌ አንድ ቤት ሲሄድ ሰውየው ማን ነው? ለምንድን ነው የሚሄደው? ምክንያቱም እኔ እታያለሁ። መጋቢ ሐዲስ መጥቶ እኔ እንኳን ተወኝ ተራ ሰው ነኝ። አንድ ሊቀ ጳጳስ፣ አንድ ትልቅ አባት መነኩሴ ቆቡን አድርጎ ቀሚሱን ለብሶ መስቀሉን ይዞ የት ነው የሚገኘው? አይሙር ሀበዘትቀው የምትቆሙበትን ይሄዱ ማወቅ አለበት። የት ነው ቦታው? ሰውየው ማን መመርመር አለብን። የኛ አካሄድ እንደ ክርስቶስ የጎደለበትን ቦታ ፈልገን ሳይሆን የሞላበትን ቦታ መርጠን ነው የምንሄደው። እገሌ ማን ነው ብለን ቤቱ የት ነው እነማን ያውቁታል ብለን ሂሳብ ሰርተን ስለምንሄድ ውጤት አናመጣ። ለምሳሌ አንድ ጳጳስ ተጠርቶ ይመጣ አባታችን እንደው እንጀራው እኮ አለቀብን እንደው እስቲ ይጉና ይባርኩልኝ እኮ መወጠርም እኮ አለው። ፈተና ራስን ለፈተና ማጋለጥ እኮ ምክንያቱም ማትወጣው ፈተና መግባት አይገባም። ስለዚህ እኛ ሰዎች ነን በደረሳችሁበት በዛ ተመላለሱ ተብሏልና ለተመልካቾቻችን መሰናክል እንዳይሆን አጥንቶ መንቀሳቀስ በጣም አትራፊ ነው። እና እንግዲህ ክርስቶስ እንዳልኩ ሰርግ ቤት ተገኘ። አንዱ ማይበራይ ቦታ አይደለም፣ ለቅሶ ቤት ተገኘ። አልዓዛር ሲሞት እኮ አልዓዛር ሞተ ናርምህን አውጣ ብለው ነው የጠሩትና የአልዓዛር እህቶች በነገራችን ዘታፈቅር ይደውይ ነው ወንድማችን ሞቷል አላሉ። ደብዳቤዋን ወንጌሉን ስታነባ ጠንቅቀ እንደው ስራዬ ብለህ ወንድማችን ሞቷል ብለዋል። ወንድሙ የሞተበት ስንት ሰው አለ? የምትወደው ሙታሟል ነው የተባለው። የምትወደው ነው እንጂ ወንድማችን ብሉ። ምክንያቱም በዛ ሰፈር ብዙ ወንድም ይሞተበታል፣ ብዙ እህት ይሞተበታል። አልዓዛር ክርስቶስ እንዲመጣ ምክንያት የሆነው ግን አልዓዛር ከመሞቱ በፊት ያውቀው ነበር። መጽሐፍ መነኮሳት ላይ በጣም የሚገርመኝ ጥቅስ አለ። እምቅድመ ትህምም አስተውቆ ለዐቃቤ ሥራይ ይላል። ምን ማለት መሰለህ? ከመታመም በፊት በጤና ጊዜ ሐኪሙን ወቀው። አሁን ለምሳሌ አንድ የምታውቀው ዶክተር ካለ በጤና ጊዜ አሁን አንተ እሸቱ ጤነኛ አይደለም ና ሻይን ጠጣ ዶክተር ና ቡናን ጠጣ እስኪ ና ዝቦታ እንደ አሁን ታመህ ስትሄድ የት ነበር ማቀህ ኃይልህን ትዝ ይለዋል። እና ምን ይላል እዛ መጽሐፍ መነኮሳት ላይ ከመታመም በፊት ዶክተሩን ወቀው፣ በችግር ከመያዝ በፊት የሚረዳህን ሰውዬ ወቀው ይላል። እስመ ሐመሩ ለኖህ በጊዜ ጤና ተገብረት። የኖህ መርከብ የተሰራችው ፍልውሃ ሲዘንብ አይደለም፣ በሰላም ጊዜ ነው የተሰራችው። በሰላም ጊዜ ያላወቀው ሰውዬ ከፍልውሃ ሊያድን አይችልም፣ ከመከራ ሊያድን አይችልም። እና የሰው አሁን አልዓዛር ቤት የሄደው ክርስቶስ በዮሐንስ ወንጌል ምዕራፍ 11 ላይ የምትወደው ታሟል ብለው ላኩለት። የሉቃስ ወንጌል ምዕራፍ 10 ቁጥር 38 ስትመለከት ግን እዛ ቤት እየሄደ በየቀኑ ይውል ነበር ክርስቶስ። እዚህ ቤት እኔ ከለቅሶ በፊት ቤቱን ያውቀዋል ነው እያልኩ ወደሚያውቀው ነው የሄደው። ስለዚህ ለቅሶ ቤት ሄዷል። እንደገና ደግሞ አልዓዛርን ማን ነው የጴጥሮስ አማት ታማ ደግሞ በሽተኛ ሊጠይቅ ነው ፈውሷታል። አሁን ሰርግ ቤት መጥቶ ወይኑን አሁን አድርጎ ሙሽራውን ባርኮ ወጥቷል። ለቅሶ ቤት ሄዶ እንባውን አፍስሶ እንደ ሰውነቱ እንባውን አፍስሶ እርሙን አውጥቶ አልዓዛርን አስነስቷል። ሐኪም ቤት ሄዶ እኛ ሙዝና ብርቱካን አንጠልጥለ ነው የምንከወከው፣ እሱ ግን ሙዝና ብርቱካን ከሚወስድላት ይልቅ ራሷን የምታመጣ አድርጎ ፈውሰና አስነሳት። እንደውም ተንሳአት ወተልእከቶሙ ወዳው ከአልጋው ተነስታ ተፈውሳ ታገለግለው ጀምር ይላል። ታገለግላቸው ነበር ይላል። እና ክርስቶስ አሁን ክርስትናን ከዚህ የተቀደሙን ማወቅ አለብን። ይቅርታ አይነታ እንደሚያስነሳው ያወቀ ለምን አለቀሰ? ሰኩናል ስጋ ለብሷል። አንድ አዳም እንደሚያድነው ያወቀ ለምን ፈጠረው? እንደሚሳዘው ለምን ፈጠረው? እንደውም በጣም ጥሩ ነገር አመሰ ትልቁ ሊቅ ቅዱስ ቄርሎስ ምን ብሏል መሰለ? መልእክቱ ለክርስቶስ ሲመጣለት የምትወደው ታሟል ብለው ነው የነገሩት። ምክንያቱም በባህላችንም ታውቃለህ ገሌ ሞቷል አይባል። አሁን እንደው ዘመነ ፌስቡክ መቼም ወራዳ ዘመን ይሉንታ ቢስ ዘመን እንደው መቶ በፌስቡክ ማርዳት ተጀመረ እንጂ እንደው እናተ ደክሟል አባተ ደክሟል ነው የሚባለው ሙቶ እንኳን ቢሆን። እና ሰዎች መልእክት ሲጽፉ ዘታፈቅር ይደውይ ነው ያሉት፣ የምትወድ ታሟል ነው ያሉት። ግን ክርስቶስ ለደቀ መዛሙርቱ ምንላቸው? አልዓዛር እኮ ሙቷል አላቸው። ስለዚህ ላስነሳው ሄዳለሁ ብሏል። እና ሄዶ ግን የት ቀበራችሁት ብሏል። ይሄን ቄርሎስ ቅዱስ ቄርሎስ ይሄን ንባብ ወስዶ ምን አለ?
ዛይመረ ሞቶ በእፎ እያምር መቅበርቶ ሞቱን ሳይነገረው ያወቀ እንዴት መቃብሩ ይጠፋው ይመስልሃል? ይሄ ደግሞ በብሉይ ኪዳንም ተፈጽሞ እንኳን ሰው ሆኖ ሰው ሳይሆንም አዳም ቁጥቋጦ ውስጥ ተወጥፎ አልነበረም? አዳም የት ነው ያለኸው አለ። ቁጥቋጦ ውስጥ ተወጥፏል እኮ። አዳም ቁጥቋጦ ውስጥ እንዴት ተወጠፈ? እንኳን እግዚአብሔር ሔዋን እንኳን ታውቃለች። በጣም ተራውቀት እኮ ነው። እግዚአብሔር ጥያቄ ሲጠይቅ ቀጥሎ ለሚሰራው ስራ መደላድል እየፈጠረ ነው። አየህ ምን ያህል እንደሚወደው አወቁ ሰዎቹ። አየህ ይሄ ምታት ይሆን ነበር። ባያለቅስ ክርስቶስ ሲበላ ባናየው፣ ሲጠጣ ባናየው፣ ሲገረፍ ባናየው፣ ሲሰግድ ሲጾም ሲጸልይ ባናየው ዮሐንስ አፈወርቅ እንዳለው ምታት ይሆን ነበር። ክርስቶስ ግን ሰው ሆኗል፣ ስጋ ለብሷልና ክርስቶስ እኮ 3 ጊዜ አልቅሷል አይደለም? አንደኛ ከተማይቱን አይቶ አለቀሰ ይላል ሉቃስ 19 ቁጥር 40 ላይ ከተማይቱን አይቶ አለቀሰላት። አላመነችም። ከተማይቱን ማለት ይሄ ህንጻውን አስፋልቱ ምናምን ማለት አይደለም። በከተማይቱ ሰዎቹን ነው። ሰዎቹን አይቶ የሁሉ ተአምር የሁሉ ትምህርት እየተሰጠ የሁሉ ተአምር እየተደረገ እግዚአብሔር ራሱ ሆኖ እያስተማራቸው ባለማመናቸው ከተማይቱን አይቶ አለቀሰላት ይላል አንዱ ለቅሶ። ሁለተኛ ደግሞ ወሶበሬው ለዛ ያገባውት ሀውከ በመንፈሱ አሳልፎ የሚሰጠው ይሁዳን አይቶ አለቀሰለት አዘነለት ይላል። ሶስተኛ ደግሞ በቁሙ የሞተው ይሁዳን አይቶ ማልቀሷል። በስጋ የሞተው አልዓዛርንም አይቶ አልቀ እንግዲህ ሁለት አይነት ሞት አለ አይደለም? በቁማቸው የሞቱ እድር ድንኳን ያልተከለላቸው ንፍሮ ያልተበላላቸው እርም ያልተወጣላቸው ግን በቁማቸው የሞቱ ከንቱ ሰዎች አሉ። እነዚህ እንደ ይሁዳ ማለት ነው። አሁን ክርስቶስ ለይሁዳ አዘነለት ያለው በቁሙ ስለሞተ ነው። አልዓዛር ደግሞ በትክክል የሞተ ነው ማለት ነው። ስለዚህ አሁን እኔ ክርስቲያን ከዚህ አንፃር ነው በቃ የኔ አባባል ክርስቲያን ማለት ይሄ በሄደበት ክርስቶስ በሄደበት መንገድ ይሄደ። አሁን አይታል አሁን መስቀል ላይ ሲቸነከር ያ ሁሉ የመከራ መዓት ሲወርድበት የክርስቶስ ጠላቶች ያቆሙት መከራን ቀነስለት ብሎ አይደለም፣ አልቆባቸው ነው። በቃ ማድረግ የሚችሉ ጭካኔ ሁሉ አልቆባቸዋል። እንግዲህ ምን ያርጉ? እንግዲህ አንተ ቆይ ሰደቡት፣ መስቀል ሳይሰቅሉት አንገላቱት፣ እጁን ቸነከሩ፣ እግሩን ቸነከሩ፣ በጥፊ መቱት፣ በመስቀል አሸከሙት፣ አሞት ቆምጣጤ ያጠጡት፣ ምራቅ ተፉበት፣ የሾህ አክሊል እስቲ ተጨማሪ እንደ ጠቁሙን እስቲ እንደው ምን እናርገው ሌላ ይባል እኮ የለም። ምን ትጨምራለሽ? ስለዚህ አልቆባቸው ነው የተውት መከራውን። አየህ ግን በጣም የሚገርመው አይደለም እሸቱ። እኔ በጣም የሚገርመኝ እኔ በዚህ የመከራ መካከል ሆኖ አባቶይ የሚያደርጉትን ያውቁምና ይቅር በላቸው። አየህ ክርስትናን የክርስቶስ ጭማቂ ነው የሚል ይሄንን ነው። አሁን ይሄን አስበህ አንተ ይቅር ባይ ነኝ ወይ ብለህ ነው መጠየቅ ያለብህ። እኔ ክርስቲያን ነኝ ለማለት እውነት በመከራ ውስጥ ይቅር ባይ ነኝ ወይ? በችግር ውስጥ ይቅር ባይ ነኝ እንዴ? ጸሎታችን ምንድነው የሚለው? በደላችንን ይቅር በለን። አቤት ስትጣፍጥ ቀጥላ ያለችውስ እኛም የበደሉንን ይቅር እንደምን እቺኛው እንደው እኔ እቺኛው ሰጸልም እንደምስታቃለ አንዳንድ ጊዜ በጥሩ አስፋልት ላይ እንደ ልብ እየነዳህ ድንገት ስፒድ ብሬከር እንበላል አይደል? መኪና ምን ያደርገዋል? ገጓ ቀጥ ያደርገዋል። አሁን በደላችን ይቅር በለን እኮ ለጥ ያለ አስፋልት ሲጣፍጥ እኛም የበደሉንን ይቅር እንደምንስን ግን ምክንያቱም ይቅር ባዮች አይደለን ማኛ። ስለዚህ ዓለምን ፍጹም ሰላም ማድረግ ከተፈለገ ክርስትናን ስራ ላይ መዋል ነው። ምክንያቱም ባለቤቱ የቅድም ህይወት ታሪኩን ነገር የለም ከጫፍ እስከ ጫፍ ስንናገር ከጫፍ እስከ ጫፍ ህይወቱን ስንናገር እንግዲህ ክርስቶስን ከበረት እስከ መስቀል እኮ ነው የሚባለው አይደል? ከበረት እስከ መስቀል ተመልከት እስኪ የት ቦታ ነው ክርስቶስ ምን ወንዘ ያህመም ወይ ተቀየመ? ቅዱስ ያሬድ ከበብሉይ ኢሳይያስ በሐዲስ ቅዱስ ጴጥሮስ የተናገሩትን አንደኛ ጴጥሮስ ምዕራፍ 2 ላይ የተናገሩት ምን አለ? እንዘ ይጽእል ወይ ይጻአለ እየሰደቡት አልተሳደመም። ወንዘ ያህመም ወይ ተቀየመ መከራ ሲያጹም አልተቀየማቸውም። ወይ ተረክበ ሐሰት ውስጥ አፉ በአንደበቱ ሐሰት አልወጣም። እነሱ ሐሞት ኮምጣጤ አፉ ላይ እየጨመሩ ክርስቶስ እኮ ምንድነው ያለው? አባቶይ የሚያደርጉትን አያውቁምና ይቅር በላቸው። ባለቀን ይሄን እኮ ነው የተቀኘው። እንደው አንብቡና ለትርጉሙ ይወለጠ ብነ ጣይ መረራ ሄከ ምረረ ልሳኑ አፍ ሐሞት ዘተበለው እስመ ለመሪር ሐሞት ጣይ መቃለቃ አጥፈዋል። ባለቀኔው ሞድስ ነውና ሁለቱን ቤት ነው የምነግርህ። ጌታዬ ሆይ የበላው ሐሞት የጠጣው ሐሞት የበላው ኮምጣጤ መራራው ጣፋጭነቱን አልቀየረብንም ማለት ምን ማለት ነው? እነሱ ከላይ ሐሞት ይጨምራሉ። ሐሞት መራራ ነው፣ ኮምጣጤ መራራ ነው።
እሱ ግን ከውስጥ ምን ይላል? አባቶ የሚያደርጉትን አያውቁምና ይቅር በላቸው። አሁን ከሐሞት ከኮምጣጤ ይሄ ይገኛል፣ ከመራራ ነገር ይገኛል። ክርስቶስ ግን ሐሞት እየጠጣ ኮምጣጤ እየጠጣ አባቶ የሚያደርጉትን አያውቁምና ይቅር በላቸው። እንዴት የሚጣፍጥ ቃል መሰለ! ይሄንን ነው የምናመልከው። አየህ አሁን ትልቁ ችግር ምንድነው? ይሄን አባት አልመሰልንም ነው እያልኩት ያለሁት እኔ። አሁን በሚዲያ ላይ የሚደረጉ የሃይማኖት ውዝግቦች እሰማለሁ። እኔ ክርክር አላቸውም። ተዋስኦ ይባላል። በጥንት ጊዜ ሊቃውንት ተዋስኦ ይባላል። ክርክር ነው። ለምሳሌ በ325 በ381 በ431 በኒቂያ በዘመነ ቆስጠንጢኖስ አርዮስን ለማውገዝ 318 ሊቃውንት ተሰብስበዋል። በ381 መቅዶኒዎስን ለማውገዝ 150 ሊቃውንት ተሰብስበዋል። በ431 ንስጥሮስን ለማውገዝ በቁስጥንጥንያ በኤፌሶን 200 ሊቃውንት ተሰብስበዋል። እነዚህ ሊቃውንት ሲሰበስቡ አልተሰዳደቡም ከአርዮስ ጋር። አርዮስ እኮ ወልድ ፍጡር ነው ያለው። ርዕሰ ክህደት እኮ ነው። አሁን ከአርዮስ በላይ ክህደት ልካድ ብትል አንተ አልቋል። የመጨረሻው ክህደት ነው የካደው። ወልድ ፍጡር ነው አምላክ አይደለም ነው ያለው። ግን ሰለስቱ እነዛ ሊቃውንቱ ምንድን ነው ያሉት? እስኪ አስረዳን፣ አንተ እንደዚህ አልክሽ፣ እስቲ አስረዳን ነው የተባለው። አሁን ጥቅስ አምጣ የተባለው ሰው ቢሳደብ ክርክር ላይ እንዴ ቁልቁል መውረድ የለብህም አንተ እንዴ። እኔ አንድ የአእምሮ በሽተኛ ቢሰድበኝ እኔ እኮ አቅም ካገኘ ጸበል ወስዳለሁ እንጂ መልሼ አልሳደብም እንዴ። የአእምሮ በሽተኛ ያ ሰውዬ እኔ አሁን ስለ ኢየሱስ አስረዳለሁ ከተሳደበ የኢየሱስ ጠባይ የለውም። ያ ሰውዬ የኢየሱስ ባህሪ የለበትም። ኢየሱስን አይገልጥልኝም ይሄ ሰውዬ እንዴ። የሚገርም በዚህ በሐዋርያት ሥራ ምዕራፍ 2 እና 3 ላይ ስታነብ በጣም ደስ ይላል ታሪኩና ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ቅዱስ ጴጥሮስ ሲያስተምር ያስተማራት ትምህርት እንጂ 5 ደቂቃ ትሞላል። 3000 ሰው አመነ በአንድ ጊዜ። አሁን ዛሬ እኮ ስብከቱ እውነቱን ለመናገር የሥነ ጽሑፍ ውድድር እኮ ነው የሚመስለው። የሚዘንቡ ቃላት፣ የሚዘንቡ አረፍተ ነገሮች ከፍልስፍናው እናመጣለን፣ ከታሪክ እናመጣለን። መጽሐፍ ቅዱሱ እውነቱ የንግግራችን ውበት እኮ ሲያምር ግን መሬት ላይ ለውጥ የለም። ምክንያቱም የተቀቀለ ዘር ነው የምንዘራውም እንደገና ድንጋይ ላይ ነው የምንዘራው፣ ጭንጫ ላይ ነው የምንዘራው። ስለዚህ አሁን ቅዱስ ጴጥሮስ ያን ሲል 3000 ሰው አመነ። 3000 ሰው አመነ በአንድ ጊዜ። በሌላ ቀን 5000 ሰው አመነ። 3 እና 5 ስንት ነው? 8000 አንድ ላይ የሚበላው አንድ ላይ የሚጠጣው አንድ ላይ የሚማረው አንድ ላይ። ስለዚህ እዛ መጽሐፉ ምን ይላል መሰለ? ወደዛ ማህበር ስትቀላቀል አንተ ሀብተ ንብረት ሽጠህ ነው የምትመጣው። ብሩን ታመጣና ሐዋርያት እግር ስር ታስቀምጣለህ። ታዲያ ምንድነው ሐዋርያት ያደረጉት? ሀብታሙ እንዳይመጻደቅ ደሃው እንዳይሳቀቅ መግቦቱ ያለው በሐዋርያት እጅ ነው። ሀብታሙ ሳይመጻደቅ ነው የሚገባው ወደዛ ማህበር፣ ደሃውም ሳይሳቀቅ ነው። እና ከዛ በኋላ ግን ምን ይላል መሰለህ? ወፈርሆሙ ኩሉ ዘነፍስ ይላል። ዙሪያቸውን ያለው ሰው ፈራቸው እነዚህን ሰዎች። ለምንድን ነው የፈራቸው? በጠመንጃቸው አይደለም፣ በዱላቸው አይደለም፣ በጉልበታቸው አይደለም። 8000 ሰው እንዴት ነው በፍቅር የሚኖረው? በፍቅራቸው አስፈሩት። አየህ እኛውን ዛሬ እኮ በጡንቻ እኮ እንትን ለማለት የምንፈልገው እኮ እኛ በጉልበት እኮ ነው። እንደዚህ ስልህ ግን የት ነው መቼ ነው ጉዳዩ ምንድነው የሚባል ደግሞ ሌሎች መጣናት ያለባቸው ጉዳዮች አሉ። አስፈላጊ ሲሆን ደግሞ ቅጣት አለ። ለምሳሌ ቅዱስ ጴጥሮስ ወደዚህ ማህበር የመጡ ሰዎች ነበሩ፣ 2 ብልጣብልጥ ባልና ሚስቶች። ባልና ሚስቶቹ ማህበሩ ስብስቡ፣ ህብረቱ፣ ፍቅሩ ደስ ብሏቸዋል። ነገር ግን ምን ሰግተዋል? ባልና ሚስቱ ይህ ማህበር ነገር ሊበተን ይችላል እና ምን ብለው ቤታቸው ተማከሩ። ማህበሩ እንገባለን ደስ ይላል፣ ነገር ግን ነገ በአጋጣሚ ይሄ ማህበር የመፍረስ ድል ከገጠመው አጨብጭበን እንዳንቀር ከዚህ ከገንዘባች ቆንጠር አድርገን ሰፈር እናስቀምጥ ብሎ ተማከሩ። ሄዱ። ያችን የቆነጠሯትን ሰፈር አስቀምጠው ብራቸውን ይዘው ወደ ጴጥሮስ ሄዱ። ቅዱስ ጴጥሮስ ደግሞ ሰፈር ምን እየሰሩ እንደሆነ አውቆባቸዋል። ምክንያቱም መንፈስ አድሮበታል። በኋላ መጣ። ባልየው ነው መጀመሪያ የመጣው። ገንዘብ መሬታችሁን፣ ቤታችሁን ምን ስንት ብር ሸጣችሁት? ይሄው አለና ቁጭ አደረገ። ኦ ሐናንያ እፎ መላ ሰይጣን ውስተ ልብከ ከመ ተሐስኦ ለመንፈስ ቅዱስ፣ መንፈስ ቅዱስን ተዋሸው ዘንድ እንደ ሰይጣን በልብህ ሞላ አለው። አሁን ይሄ ሰውዬ ሊያታልል የመጣው ማን ነው? ፊት ለፊት
ጴጥሮስን ነው አይደለ? ጴጥሮስ ግን ያለው ማንን ልታታለል ነው? መንፈስ ቅዱስ ነው ያለው። አንተ ዋሽተሃልና ይሄ ማህበር መማር ስላለበት መቀጣት አለበት ብሎ እዛው እግሩ ስር ሞተ። ይሄ በብሉይ ኪዳን አይደለም፣ በሐዲስ ኪዳን በዘመነ ጸጋ ክርስቶስ ከተወለደ በዘመነ ሐዲስ ኪዳን በዘመነ ክርስቶስ በሐዋርያ ዘመን ጴጥሮስ ሐናንያን ቀስፎታል። አሁን ሰዎቹ ጠቀሰና ጴጥሮስ ወስዳችሁ ቅበሩታል። እሺ ከኋላ እሷ ቅው እያለች መጣች። እንዲህ ወኔ ረዴት የራቃ ሴት ይሁን ምትመስለኝ ራሱ ሰጲራ ትባላለች። እሺ መጣች። እሷ አላወቀች ምን እንደተፈጠረ አላወቀች። ባሏ እንደሞተና አንስቶ እንደወሰደ አላወቀችም። እሺ እንደነው አላት ቅዱስ ጴጥሮስ። እንዴት ነው ምን እያደረጋችሁ ነበር? ገንዘባችሁ እንዴት ነው? አዎ ያለንን ነገር ሽጠን ባልና ሚስት ከአንድ ወንዝ ይቀዳል የሚባሉ በጣም የተናበቡ ክፉዎች ናቸው። አዎ ልክ ነው፣ እውነት ነው እሱ እንዳለው። እሷም እዛው ጠብ እነዛን ሆነ ባሏ ወዳለበት ሁሉ ቀበሯት አለ። ቅጣት አለ። ነገር ግን ሐናንያና ሰጲራን ለመቅጣት ጴጥሮስ መሆን ይጠይቃል። የኔ ጥያቄ እንደውም አባቶቻችን ምን ይላሉ? ቅዱስ ጴጥሮስ ይሄንን ተናግሮ ሲጨርስ ረቂቅ ሰይፍ የያዘ መልአክ ነበርና በረቂቅ ሰይፍ ነው የመታው። ሰውየው ወደቀ ነው እንጂ የሚለው ምኑ ላይ ተመታ፣ አንገቱ ተቆረጠ፣ ደሙ ፈሰሰ፣ እግሩ ተሰበረ አልተባለ። የተመታበትን ረቂቅ ሰይፍ ጴጥሮስና እግዚአብሔር ብቻ ናቸው የሚያውቁት። የቱ ጋር በምን እንደተመታ አይታወቅም። እሷም የቱ ጋር እኔ እንዲህ አይነት አጭበርባሪዎች ሲመጡ ለማጥራት መስራት አለብን ወይ? አዎ። ነገር ግን ከአጭበርባሪዎቹ ተሽለ መገኘት አለብህ በህይወት። አዎ ጴጥሮስ መሆን አለብህ እንዴ። አንተም አጭበርብረህ መጥተህ አሁን እኮ ትልቁ ችግርኛ ምንድነው? ሁለታችን ሌቦች ነን። አንድ የገጠር ምሳሌ ታውቃለህ? ማማ ታውቃለህ? ማማ ከፍ ያለ ነገር ነው። ከፍታ ማማ ከፍታ ነው። ግን እንደው ጥንተ ንባቡ ምንድነው? እኔ እንጃ። ማማ ማለት በገጠር እህሉ መካከል እንደዚህ ከፍ ብሎ የሚሰራ ነው። እሺ አሁን የገጠር እህል ታውቃለህ? ከሶስት ነገር ይጠበቃል። አንድ ከወፍ፣ ሁለተኛ ከዝንጀሮ፣ ሶስተኛ ደግሞ ከሌባ ይጠበቃል። እሺ እና ሰውየው ሰፊ መሬት ነው ያለው። እርሻው መካከል ትልቅ ማማ ሰርቶ ማማው ጫፍ ላይ ሆኖ ይጠብቃል እህሉን። እሺ ሰውየው ማማው ላይ እንደሆነ እንቅልፍ ወስዶታል። እሺ ከዚያ በምዕራብ አንድ ሌባ ይገባል። እሺ በምስራቅም ሌላ ሌባ ይገባል። እሺ አሁን ባለቤቱ ማማው ላይ ተኝቷል። እሺ ለካ ይሄ በምዕራብ የገባው ሰው ያንን በምስራቅ የገባውን ሰው ባለቤቱ መስሎታል። እሺ አላወቀም። እሺ ይሄኛውም ሰውዬ ይሄን ሲያይ ባለቤቱ መስሎታል። እሺ አሁን ሰውዬው ተኝቷል ልባል። እሺ አሁን ያኛውም ይሄኛው ባለቤቱ ነው ብሎ በዛው ጠፋ። እሺ ይሄኛውም ያኛው ባለቤቱ ነው ብሎ ጠፋ። ሁለቱም ግን ምንድን ናቸው? ሌቦች ናቸው። እማማው ላይ ያለው ማን ነው? ባለቤቱ ነው። እኔ የቤተ ክርስቲያን አምላክ ማማ ላይ ሆኖ በትዕግስት እየጠበቃት እንጂ በምስራቅም በምዕራብም የመጣው ሌቦች ነው።